በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይቤሎሙ ተንሥኡ ንሕንጽ ወጸና እዴሆሙ ለሰናይ። መጽሐፈ ነህምያ ምዕራፍ 2 ቁጥር 18። የተወደዳችሁ የልዑል እግዚአብሔር ልጆች፣ የድንግል ማርያም ወዳጆች፣ የመላእክት አለቃ የቅዱስ ሚካኤል ባለሟሎች፣ በልዩ ልዩ ስፍራ ያላችሁ ክርስቲያኖች እንደምሰነበታችሁ፣ በያላችሁበት እንደምን አላችሁ? አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ወይቤሎሙ ተንሥኡ ንሕንጽ ወጸና እዴሆሙ ለሰናይ። ተነሱ መልካም ነገርን እንስራ፣ እጃቸውም ለመልካም በረታላቸው። መጽሐፈ ነህምያ ምዕራፍ 2 ቁጥር 18። እንደሚታወቀው የቀደሙት ቅዱሳን ነገሥታት፣ ጳጳሳት ታሪክ ሰርተው ሀገር አቆይተው ሃይማኖት ጠብቀው ገዳማት አድባራት አንጸው አቆይተውልናል። በሀገር ውስጥ ብቻ ሳይሆን በውጭው ዓለምም ለሕዝብ መዳኛ፣ መጽናኛ፣ ከእግዚአብሔር ጋር መገናኛ ሀገር የሚያኮራ ታሪክ አቆይተውልናል። ለዚህም በቅድስት ሀገር ኢየሩሳሌም ያለው ቅዱሳት መካናት ታሪካውያን ቦታዎቻችን ምስክሮች ናቸው። በሰሜን አሜሪካም የቀደሙት ነገሥታት ያቆዩልን የመጀመሪያው ቤተክርስቲያን በኒውዮርክ የሚገኘውም ቋሚ ምስክር ነው። ዛሬ ቤተክርስቲያን ከቀን ወደ ቀን እየተስፋፋች እየበዛች በመላው ሰሜን አሜሪካ ከ250 አብያተ ክርስቲያናት በላይ ይገኛሉ። በውስጡም ብዙ ምዕመናን፣ ካህናት፣ ሊቃውንት አገልግሎት ይሰጣሉ። መንፈሳዊ ሕይወታቸውን ይከተላሉ፣ ከእግዚአብሔር ጋር ይገናኛሉ። በሰሜን አሜሪካ ከሚገኙት መካከል በኦሃዮ እና አካባቢው ሀገረ ስብከት ስር ከ20 የማያንሱ አብያተ ክርስቲያናት አሉ። እነዚህ ሁሉ ሰፊ አገልግሎት የሚሰጡ ካህናት፣ ምዕመናን፣ ዲያቆናት ያሏቸው እጅግ በርካታ ሕፃናት ተወልደው ያደጉባቸው የተጠመቁባቸው አብያተ ክርስቲያናት ናቸው። ስለ ሁሉም ነገር እግዚአብሔርን እናመሰግናለን። አሁን በኦሃዮ ኮሎምቦስ የሚገኘው የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን የነበረው ሕንፃ ቤተ ክርስቲያን ከሕዝቡ ብዛት የተነሳ ከአገልግሎቱ ስፋት ከካህናቱ ብዛት የተነሳ እየጠበበ ስለተቸገሩ የነበራቸውን ቀይረው በሰፊው ለማገልገል አዲስ ሕንፃ ቤተ ክርስቲያን ገዝተዋል። ይህንን ሕንፃ ቤተ ክርስቲያን ለልጆች ማስተማሪያ እንዲሆናቸው በውጭው ዓለም የሚገኙ ሕፃናት ቀስ በቀስ እየጨመሩ እየተማሩ ሃይማኖታቸውን የቀደመ ሃይማኖታቸውን የአባቶቻቸውን እምነት እያወቁ ትምህርት እየተማሩ ፊደል እያጠኑ ግብረ ዲቁና እየተማሩ ዛሬ ሊቃውንቱ በሰፊው ስለተገኙ አልፎ ተርፎ ከፍ ያለውን ትምህርት የቤተ ክርስቲያንን ሙያ እየቀጸሉ እስከ መርጌትነት እስከ መምህርነት እየበቁ ያሉ አሉ። በልዩ ልዩ ቋንቋ የሚናገሩ። በዚህም እግዚአብሔር የተመሰገነ ይሁን። ይህ በኮሎምቦስ ደብረ ገነት ቅዱስ ሚካኤል የሚገኘው አዲሱ ሕንፃ ቤተ ክርስቲያን በውጭ ዓለም የተወለዱ ሕፃናት ቁጥራቸው ጨምሯል። እነሱን ለማሳደግ፣ ለማስተማር፣ ወጣቶችን ለመጠበቅ ከልዩ ልዩ ነገር ከልዩ ልዩ ስነ ምግባር ጉድለት ለመጠበቅ በሃይማኖት ለማሳደግ፣ ለማስተማር እንዲመች ትልቅ ቤተ ክርስቲያን ገዝተዋል። ይህም ቤተ ክርስቲያን ለአገልግሎት ይህን አዲስ ሕንፃ ቤተ ክርስቲያን ለመንፈሳዊ አገልግሎት ለማብቃት ሕዝቡን በውስጡ ሰብስቦ ወጣቶቹን፣ ሕፃናቱን ለማስተማር ለመጠበቅ እንዲመች ስራ ተጀምሯል። ብዙ ወጪ ይጠይቃቸዋል። ለዚህም ይረዳ ዘንድ በመላው ኢትዮጵያ የሚገኙ በመላው ዓለም ያሉትን ኦርቶዶክሳውያን የተዋሕዶ ልጆች ኢትዮጵያውያንንም የገንዘብ እርዳታ እንዲያደርጉላቸው ከታኅሳስ 10 እስከ 12 ድረስ የሚቆይ የገቢ ማሰባሰቢያ ፕሮግራም አዘጋጅተዋል። እንግዲህ የቀደሙ አባቶች የሰሩትን ታሪክ ዛሬም እንድንሰራ እግዚአብሔር ከፈቀደልን የቅዱስ ሚካኤል ወዳጆች በመላው ዓለም የምትገኙ
የደብሩን ጥሪ በመስማት የሚቻላችሁን እንድታግዙ እንደ ሀገረ ስብከታችንም መንፈሳዊ ጥሪን አስተላልፋለሁ። በሀገራችን ቤተክርስቲያን በብዙ ፈተና ላይ ናት። አላውያን አረማውያን ይገፋታል፣ ክርስቲያኖች ይደግፏታል። አማንያን ያሳድዷታል፣ አማኞች ደግሞ ይጠብቋታል። መናፍቃን ይገፋታል፣ ክርስቲያኖች ያገለግሏታል። እግዚአብሔር ይመስገን በብዙ ማዕበል መከራ ውስጥም ሆና ቤተክርስቲያናችን ጸንታ ትኖራለች። እንደተነገረ እይህይልዋ አናቅጸ ሲኦል፣ የሲኦል ደጆች አይችሏትም ብሎ ባለቤቱ እንደተናገረው መከራ ቢበዛባትም ስደት ቢበዛባትም ክርስቲያኖች አንገቴን እንጂ ማህተቤን አልሰጥም ብለው ራሳቸውን ለሰማዕትነት አዘጋጅተው በሞት ብናጣቸውም በውጭው ዓለም ደግሞ እግዚአብሔር ፈቅዶ ቤተክርስቲያን እየተስፋፋች ነው፣ ሰፊ አገልግሎት እየሰጠች ነው እና በእውነት በዚህም ሰዓት በሐዘን ውስጥም ሆነን በችግርም ውስጥ ሆነን በሀገራችን ያለውን የክርስቲያኖች መከራ እያሰብን እያለቀስን ቢሆንም በዚህ ደግሞ ለሚገኘው ልጆቻችን ለሚያድጉበት ክርስቲያኖች ለሚገለገሉበት ለቅዱስ ሚካኤል ቤተክርስቲያን የሚቻላችሁን ሁሉ ድጋፍ እንድታደርጉ በመልአኩ በቅዱስ ሚካኤል ስም ጥሪ አደርጋለሁ። የእግዚአብሔር ቸርነት፣ የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን።